አታምጣው ስለው አምጡ ቆለለው አምጡ ዘበለለው አለ። በቃ ችግሩማ ተባኗል። በቃ እግር ኳስ እኔ ላይ በቃ ቂጧን አዙራብኛለች። በቃ አፈንድዳብኛለች። በቃ መቼም እኔ በእግር ኳስ አልደሰትም። በቃ መቼም የማንቂያ ይበቃኝም ነው ወይ ምንድነው? ያልባሌ ቦታ አይደል እንዴ? ኳስ ነው የለጠው ሱሱን አጠናክራሉ። ችግር የለብኝም። ግባ ይላል ባርሴሎና። የስፔን ሱፐር ካፕ አሸናፊ ሆነ ባርሴሎና። ቪስካል ባርሳ ቪስካል ካታሎኒያ። ይሄ ግን የሚገርም ጨዋታ ነው። በቃ የሚገርም ጨዋታ፣ መቼም ቢሆን የማይደበዘዝ ጨዋታ። እናንተ እንኳን ካሱን እንጂ ዘንድሮ በእናንተ ነው የምካሰው። ዘንድሮ ዋንጫን በእናንተ ነው የማየው። ሰርግ ምላሽ በእናንተ ነው። ባርሳ ዘንድሮ ራፊኒያ ይችላል፣ አቡዬ ልጅ ይችላል፣ ላሚን ያማል። በቃ ቅመሞች ናቸው ባርሳ የልጅነቴ ኤል ክላሲኮ ስፔን ሄጄ ማየት አለብኝ በህይወት ዘመኔ አንዴ እንኳን ማለት ነው። ምን አይነት ጨዋታ ነው! በቃ ምንም የማይቀዘቅዝ ማለት የማይደበዘዝ ጨዋታ እስከ መጨረሻዋ ደቂቃ ድረስ ማለት ነው። በማድሪዶች እንግዲህ 2 ኳስ ስተዋል ባለቀ ደቂቃ። በተለይ ካሬራስ ጎል እኮ ለበረኛው አቃበለው ነው እንጂ መጥቶ አይባልም። የጆርዲ አለባም አይታችሁታል። ትንኩፍ ነው። ኤኒዌይስ ግን በሚገርም ሁኔታ ባርሳ አሸንፎ የስፔን ሱፐር ካፕ አሸናፊ ሆኗል። ሌትስ ጎ። ላሊጋውም ዘንድሮ የኛ ነው ትላለህ። ኧረ ራፊኛ እንዴት አባክ ነው የምችለው? እንዴት አባክ ነው የምችለው? ወይየማው እሳት ነበልባል የሆነ ጨዋታ ያየ ነው። እሳት ነበልባል ራሱ የሚለው አይገልጸውም። ማንዬ እንዴት አይነት የሚያምር ኳስ ነው! አተ የኳስ ጥማችንን የቆረጠልን በዚህ ሳምንት ይሄ ጨዋታ ነው። ባርሴሎና ማድሪድን ለብልቦታል። ማንዬ ልብ አድርጎ ይኸው 3-2 ቁጭ አድርጎታል። ኦፊሻሊ ማለት ነው። አሎንሶ አትችልም፣ ከዛ ቤት ለቀህ ውጣ። በቃ አትችልም፣ በቃ ውጣ። ምንድነው የምትሰራው? የምትቀይረውን ራሱ ተጫዋች አታውቅም እንዴ? ምን አይነት ቅያሪ ነው የምታደርገው? ማን ለማንኛውም ጀምአው እንግዲህ ባርሳ አሁንም የማድሪድ አለቃው እንደሆነ ቀጥሏል። በቃ እኔ ባርሳ ማድሪድ ሲባል እኔ ኪት አባታቸው ነው የሚያመጡት። ግን በቃ ይሄ ልዩ ብቃታቸው ሁሌ እኮ ነው ግራ ቢገባኝ። ይኸውልህ ሆም ላይ አዌ ላይ አሁን እኮ ፋርፋራዌ ሄደው ተጫውተው እኮ ነው የለጠፈው። ፋርፋራዌ ማለት ነው ሳውዲ ላይ ሄደው አረብ ሀገር ወስዶ እንዴት ይገርፋል። ማን እንዴት አሉ። ግን ምን አለባችሁ? በቃ የምሬን ነው የምላችሁ። እግር ኳስ ጥንቁርጥን ያለልኝ በዚህ ሳምንት ኳስ ያየው ራሱ አልመሰለኝም። ኤፍ ኤ ካፕ ነበር ጨዋታ። በቃ የማይረቡ ኳሶችን ነበር ሳይ ነበር። ይኸው በዚህ ጨዋታ ጥንቅቅ አድርጊያለሁ። ጀምአው ለሁለቱም ቡድን እናጨበጭባለን። ባርሳ ግን ልዩ ቡድን ነው ማለት ይችላል። በቃ ይችላል። ኦፊሻሊ ነው የምላችሁ። ይመቻችሁ። እያመመው መጣ አለ። እንግዲህ ምን አይነት ጨዋታን የተመለከትነው? ኤል ክላሲኮ በሱፐር ካፕ ፋይናል አብዶ ነበረ ጋይስ። ባርሴሎና ከሪያል ማድሪድ ያገናኘው የስፔን ሱፐር ካፕ የፍጻሜ ጨዋታ በባርሴሎና አሸናፊነት ተጠናቋል። ባርሴሎና እያመመው መጣ የሚለው ቃል የሚገልጸው ቡድን ይመስለኛል። የውድድር ዓመቱ ላይ በቃ ቀስ እያለ ወደ ሪትም የመጣ ቡድን ነው ብዬ መናገር እችላለሁ። በጣም አስደናቂ ግስጋሴ ነው አሁን ላይ ያደረጉ የሚገኙት። በኤል ክላሲኮም እንግዲህ በስፔን ሱፐር ካፕ የፍጻሜ ጨዋታ ሪያል ማድሪድን ገጥሞ 3-2 ማሸነፍ ችሏል። ፈርስት ሃፍ በተለይ በጣም አስደናቂና ልብ አንጠልጣይ ነበረ ማለት ይቻላል። በዚህ ጨዋታ ላይ ባርሳዎች አስቀድሞ 36ኛው ደቂቃ ላይ በራፊና አማካኝነት ጎል አስቆጥረው 1-0 ሲመሩ ነበረ። ከዛ ሪያል ማድሪዶች እንግዲህ በቪኒ ጁኒየር አማካኝነት 47ኛው ደቂቃ ላይ በጣም አስደናቂ የሆነ ጎል አስቆጥረው 1-1 ማድረግ ቻሉ። ከዛ በኋላ በድጋሚ ባርሴሎናዎች በሮበርት ሌዋንዶስኪ አማካኝነት 49ኛው ደቂቃ ላይ ጎል አስቆጥረው 2-1 መምራት ቻሉ። የመጀመሪያው አጋማሽ ተጠናቀቀ ተብሎ በሚጠበቅበት ሰዓት ላይ በድጋሚ ሪያል ማድሪዶች እንግዲህ 50ኛው ደቂቃ ላይ በጋርሺያ አማካኝነት ጎል አስቆጥረው ጨዋታው 2-2 ሆኖ የመጀመሪያው አጋማሽ ተጠናቀቀ ማለት ነው። ከሁለተኛው አጋማሽ በኋላም እንግዲህ ባርሴሎናዎች በራፊና አማካኝነት 73ኛው ደቂቃ ላይ ሶስተኛው ጎል አስቆጥረው ጨዋታውን በዛው 3-2 በማሸነፍ የስፔን ሱፐር ካፕ ሻምፒዮን መሆናቸውን ማራገጥ ችለዋል ማለት ነው። በዚህ ጨዋታ ላይ 91ኛው ደቂቃ ላይ ፍራንኪ ዲዮንግ በሁለት ቢጫ ካርድ በቀይ ካርድ ከሜዳ ተሰናብቶ ነበረ። ራፊና 2 ጎሎችን በማስቆጠር ለባርሴሎና በዚህ የፍጻሜ ጨዋታ ላይ ትልቅ አስተዋጽኦ ማድረግ ችሎ ነበር። በሪያል ማድሪድ በኩል ኪሊያን ምባፔ በቋሚነት እንመለከተዋለን ተብሎ ተጠብቀው ነበር። ከጉዳት ተመልሷል ተብሎ ሲነገር ስለነበረ ነገር ግን ኪሊያን ምባፔን ወደ መጨረሻ ደቂቃዎች ላይ ነበር ተቀይሮ ገብቶ የተመለከተው። ይሁን እንጂ እሱን ተክቶ የነበረው ጎንዛሎ ጋርሻ 1 ጎልና 1 አሲስት በማስመዝገብ እንግዲህ በሁለቱም ጎሎች ላይ ቀጥተኛ አስተዋጽኦ ማድረግ ችሎ ነበረ። ውጤቱ የሚገባው ቡድን ያሸነፈ ይመስለኛል። በጨዋታ ቁጥጥር ረገድ በጣም የተሻለ ቡድን ባርሴሎና ነበር። ምንም እንኳን በካውንተር አታክ ሪያል ማድሪዶች አደገኛ የሆኑ የግብ ዕድሎችን መፍጠር ቢችሉ ከባርሴሎና የላቀ ጎል አስቆጥሮ ጨዋታውን መርታት አልቻሉም ነበረ። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ ኳስ መረጃዎች ማግኘት ትችላላችሁ። ግባ ይላል ባርሴሎና። የስፔን ሱፐር ካፕ አሸናፊ ሆነ ባርሴሎና።
ቪስካል ባርሳ ቪስካል ካታሎኒያ እኮ ግን የሚገርም ጨዋታ ነው። በቃ የሚገርም ጨዋታ መቼም ቢሆን የማይደበዘዝ ጨዋታ። እናንተ እንኳን ካሱን እንጂ ዘንድሮ በእናንተ ነው የምካሰው። ዘንድሮ ዋንጫን በእናንተ ነው የማየው። ሰርግ ምላሽ በእናንተ ነው። ባርሳ ዘንድሮ ራፊኒያ ይችላል። አቡዬ ልጅ ይችላል። ላሚን ያማል በቃ ቅመሞች ናቸው። ባርሳ የልጅነቴ ኤል ክላሲኮ ስፔን ሄጄ ማየት አለብኝ በህይወት ዘመኔ አንዴ እንኳን ማለት ነው። ምን አይነት ጨዋታ ነው! በቃ ምንም የማይቀዘቅዝ ማለት የማይደበዘዝ ጨዋታ እስከ መጨረሻዋ ደቂቃ ድረስ ማለት ነው። በማድሪዶች እንግዲህ 2 ኳስ ስተዋል ባለቀ ደቂቃ። በተለይ ካሬራስ ጎል እኮ ለበረኛው አቃበለው ነው እንጂ መጥቶ አይባልም። የጆርዲ አለባም አይታችሁታል። ትንኩፍ ነው ያረ ሶ ኤኒዌይስ ግን በሚገርም ሁኔታ ባርሳ አሸንፎ የስፔን ሱፐር ካፕ አሸናፊ ሆኗል። ሌትስ ጎ ላሊጋውም ዘንድሮ የኛ ነው ትላለህ። ኧረ አሎንሶ ኧረ እባክህ ደህናም ፈርስት ሃፉን ቆንጆ ጨዋታ ተመልክተን ቪኒሺየስን ቀይሮ አስወጣ። ከዛ በላይ የተመለከትነው እንደምታዩት በዚህ ዲፌንስ እንግዲህ ያስብ ማድሪድ አታኪንጎቹ አሪፍ ነበሩ። ዲፌንሱ ሲጀምር በዚህ ዲፌንስ ማለት ነው ማድሪድ የትም ምንም ዋንጫ እንደማይበላ ግልጽ ይመስለኛል። አሁን ባርሳን አይታችሁታል። ይቀጠቅጣል፣ ባርሳ ይቀጠቅጣል። እነ ማድሪድ ካውንተር ነው በቃ ሄደው ይሞክሩት። በረኞቹም ግግም በስማ አሁን 5 የገባ ይመስላል እዚህ ጨዋታ ላይ ራፊኒያ የሚሰራው ስራ ብልግና። እንደ ቪኒሺየስ ባይኖር ኮኒ የሚገርም ባይወጣ ኖሮ የሚገርም ጨዋታ እንመለከት ነበር። የዣቪ አሎንሶና ድድብና ስራ ይሰራል። እኔ ሳላደንቅ ማለፍ ማልፈልግ ሆነ የሌዋንዶስኪ ያቺ ግብ እንዴ ነው ተቿ 9 ቁጥር በቃ ትክክለኛ አንተ ተቹ ራሱ ሲያበሬ ኳሱ ኧረ በስማ አይ ብቻ የሚገርም ጨዋታ ተመልክተናል። ኤል ክላሲኮ ሱፐር ካፕ በባርሴሎና አሸናፊነት 3-2 ተጠናቋል። ፈርስት ሃፍ ያበረ ጨዋታ 2 ጎል ጠቅጠቅጠቅ። ከዛ ሰከንድ ሃፍ ዲፍሌክት ያደረገው ጎል ራፊኛ። ፈርስት ሃፍ የሰራሁት ቪዲዮ ደቀን ያለው ባጭሩ ማለት ከአንድ ጎል በላይ አናይም። ምክንያቱም ፈርስት ሃፍ እንደዛ ተከፋፍተህ ስትለጣለጥ ማለት ነው። ሰከንድ ሃፍ ጠንቃቅ ትላለህ። ገባህ አይደል? ባርሳ ይቀጠቅጣል፣ ማድሪድ ካውንተር ለማድረግ ይሞክራል። ፈርስት ሃፍ ላይ ተሳካ፣ ሰከንድ ሃፍ ላይ አልተሳካም። ቪኒሺየስ ጁኒየር የሰከንድ ሃፍ ራሱ የሞከረው ሙከራ ጋዳም በረኞቹ ገገሙ ነው የምልህ። 5 ጎል ያለበት ጨዋታ አይመስልም። የበረኞቹ አገጋገማ ግግም ያንስ ነው ያራምዱት። ያበረ ጨዋታ ግን የሚያሳዝነው ነገር ማለት ነው የማድሪድ ደጋፊዎች እርማችሁን አውጡ። ዶሜስቲክ ዋንጫዎችን ዘንድሮ እንዳለ ጠራርጎ ባርሴሎና ነው ይበላው። በቃ አታኩን ማቆም የሚችል ዲፌንስ የላችሁም። ላሊጋዎች በሙሉ ማለት ላሊጋው ቻምፒዮንስ ሊግ ላይ ኢንተር ሚላን አለ። አንድ ሌቭል ደግሞ አፕግሬድ ስታደርግ ደግሞ ዘሐራም መስጠፍ ሐራም ፉትቦል ከሐላይ ምራመድልህ አርሰናል አለ ማለት ገባህ አይደል? አርቴታ ቢላድን ነው የሚያራምድብህ። ስለዛ ቻምፒዮንስ ሊግ ላይ እንገናኛለን ካገናኘን ማለት ሌላውን ግን ባርሳ ጥርግርግ በእርግጠኝነት ማለት በእርግጠኝነት ዲዮን ቀይ ያገኛል። ምክንያቱም እምባፔን ሪስክ ወስደን አምጥተን እዚህ ድረስ ሳውዲ አረቢያ ድረስ አምጥተን ገና ጉዳት እያለበት ፋውል ትሞክርበታለህ ነው ዋና ሐሳቡ ማለት እንዴት ፋውል ታደርገዋለህ ነው ጨዋታው። ገባህ አይደል? ፊዮሬንቲና ፔሬዝ ምንም ማድረግ አይቻልም።